የዚህም ስራ ደጋፊዎች በድኖች ናቸው። ለስብዕና ለሰው ልጅ ክቡርነት ምንም ነገር የማይሰማቸው በእናንተ ላይ ቢደረግ በልጆቻችሁ ላይ ቢደረግ በእናት በአባታችሁ ላይ መጽሐፍ ምን ይላል መሰለሽ? አንተ ግብዝ በአይን ላይ ግንድ እያለ እንዴት ወንድም አይን ጉድፍ ላውጣ ትላለህ ይላል። የብልጽግና ደጋፊዎች በጣም ዛሬ አይን ያወጡ የኒዮ ሊበራሊስቶች ልሳን እያሉ ሲሰድቡት የነበረውን አምነስቲ ኢንተርናሽናልን እስከዛሬ ሲያጋልጣቸው ይሄ የውጭ ተልእኮ ማንም ሊጫን አይቻልም አንድ ሰው ኢትዮጵያ እያሉ አምነስቲን ሂውማን ራይትሶችን ሲሳደቡ የነበሩ የብልጽግና ሰዎች ዛሬ ኦላ ተሰደበ ተብለው በጣም ደስ ብሏቸው ምን ሞራል አላችሁና? አምነስቲ እኮ ዛሬ ገና ነው ኦላ ላይ ያወጡ አይደል? እናንተ ላይ እኮ በ8 ዓመት ብቻ 20 እና 30 መግለጫ ክስ ወጥቶባቸው ያኔ ስትሳደቡ ከረማችሁ። ዛሬ ደግሞ ያን ሁሉ ረስታችሁ ሁሉም ልደፈደፉ ፈለጋችሁ። ምን ሞራል አላችሁ? ይሄ ብቻ አይደለም መት ዛሬ ያዩዋቸው ምን የሚል ነገር ቅድምትን ጉድ ሰበር ዜና ይላሉ አንዳንዶቹማ። በቃ ሰበር ዜናው ምንድነው ብዬ ንሰ ህወሓት ከመንግስት ሰራተኞች ለመቁረጥ ደሞዝ 20% ለመቁረጥ ትእዛዝ ሰጠ። እንዴ እናንተ ምን ሞራል አላችሁ? ስለ ሰራተኛ ደሞዝ መቁረጥ ለመቆርቆር ለመናገር አፋላችሁ እንዴ? ሞራል አላችሁ እንዴ? እንጥፍጣፊ ውሳላችሁ እንዴ? ይሄ እኮ ነው አንዳንዴ ግራ የሚያጋባል። ብልጽግና በስንት አይነት የመዋጮ ርዕስ ነው ህዝቡን ያራቆተው። አንዴ ሚሊሻ መዋጮ ሲል፣ አንዴ ብልጽግና ጽህፈት ቤት ግንባታ ሲል፣ አንዴ ቀለም መቀቢያ ሲል፣ አንዴ ለልማት አምጡ እየተባለ ያላለቀሳል እንዴ? ተውት። ነዋሪውን የመንግስት ሰራተኞች መምህራን ደም አውጥቶ አላለቀሱም እንዴ? ከደሞዛቸው ላይ 40 ብላ የአንድ ወር ደሞዝ ሙሉ የምትወስዱ በዚህ ሁሉ ሂደት በዚህ ሁሉ ዓመታት አፋችሁን ለጉባችሁ ተቀምጣችሁ ዛሬ ሰበር ዜና ህወሓት ያፐርስል ምን ከብልጽግና በላይ ወንጀለኛ አለ እንዴ? ብልጽግና እኮ ገዢ ፓርቲ ቢሆንም ከሌላው ፓርቲ የተለየ መብት የለውም በህግ። መንግስት ቢሆን ግብር መቁረጥ የሚችለው ከመደበኛ ርዕሶች በህግ ከታወቁ ነው። አንድ ነጋዴ ወይም ነዋሪ ግብር የሚከፍልባቸው ርዕሶች አሉ። ከነዛ ግብር በሚሰበስበውን ገንዘብ ለልማት ያውላል። ከዛ ውጭ የማይወጣው ጦርነት ውስጥ ተደክሮ እስከ አረንቋው ገብቶ ህዝብን የሚኒሻ መስልጠና የምን አዋጣሉ እንዲያሰቃይ ምን መብትን ይሰጥ? እና ይገርሙኛል አንዳንድ ጊዜ አንዳንዴ ጉድ ባለባችሁ ነውር ባለባችሁ ነገር እንኳን ዝም በሉ እስኪ። እናንተ ዛሬ አሁን አምነስቲ ልታሞግሱና ኦራን ለመክሰስ ምን ሞራል አላችሁ? ምን ስንት ጉድ ተሰራ ዛሬ ራሱ ያየነው አሳይልኝ እስኪ። አርሲ ጋር የተገኘውን የመቃብር ስፍራ ዛሬ ስንቶች የተቀበሩበት ተመልከቱ። የሚፈጸመውን ነገር አገራችን በብልጽግና መዋቅር አማካይነት የሚፈጸመው እዛ ባሉ መስተዳደር አማካይ ወለጋማ ጉድ ነው ተመልካቾች። ጠዋትም ከሰዓትም ነው ስንዘግበው ያልነው ሰዓት 5 ቀን ወለጋ ጠቅላላ መንደር 6 መንደር 4 5 ምናምን እየተባለ እስከ መንደር 22 ወደ 5-6 መንደሮች ሙሉ በሙሉ ተቃጥለዋል። የተገደለው ሰው ብዛቱ የሀገር ሽማግሌዎች፣ ህፃናት፣ የተለያየ ነገር የተቃጠለ የቤት ብዛት፣ እህል፣ የተቃጠለ ንብረት፣ ጭካኔያቸው ሁሉ አቃጥለውታል። በጣም አገር የለም ወይ መንግስት የለም ወይ? ይኸው 4 ቀኑ 5 ቀኑ ያለ ማንም ከልካይ ልክ እንደ አርሲው ላይ 4 ሰው ሞተ ሲባል ይቆማል ተብሎ መግለጫ ሲሰጥ በማግስቱ 21 ሰው 21 ሰው ዛሬም ተደገመ ሲባል በማግስቱ 7 ሰው ያሉ ተደገሙት። ምን ሞራል አላችሁ እናንተ ይሄን ለመናገር? በእናንተ መዋቅር አማካይነት ይሄ የምትመለከቱት ህዝብ ራሱን ይከላከል ነበረ። ደህና ሆነው እየኖሩ ነበር። ራሳችሁን ተከላከሉ ተብለው በሰላም እየኖሩ ነበር። ወዲያውኑ መሳሪያቸውን ገፈፏቸው። ልክ መሳሪያው በተገፈፈ በማግስቱ ጭፍጨፋው ተጀመረ። ወይ አልጠበቋቸው። ማን የብልጽግና መዋቅር ስለ ጉዳዩ ለመጠየቅ ሲባል የለም ጽፈት ቤታቸውን ዘግተው ጠፉ። ማንም የማያስቆመው ግድያ ማለት ነው። ያለ ከልካይ መጽዳት አለባቸው ከዚህ አካባቢ ተብሎ ይሄ የሚደረገው በብልጽግና ፓርቲ በሚቆጣጠረው በሱ መስተዳደር መዋቅር ስር ማለት ነው። ይሄ ሁሉ ጭፍጨፋ እየተፈጸመ ደም እየፈሰሰ ስንት ግፍ እየተሰራ ነው። እንግዲህ ባለፈው ያልናቸው አብይ በኳታር አንድ ሰው ሞቶ ልቤ ከእናንተ ጋር ነው፣ በጥልቅ አዝኛለሁ፣ ከጎናችሁ ነው ብለው ስልክ የደወሉት ወደ ኳታር ነው። አይዟችሁ በወለጋ ባርሲ ሰምተናል፣ እግዚአብሔር ያጽናችሁ እንኳን አሉ። ይቀጥላል ገና በእቅድ ነው እየተደረገ ያለው። እነዚህ ሰዎች ናቸው እንግዲህ ዛሬ ኦላን ገሌ ምናምን እያሉ ሊከሱ የሚፈልጉት። የራሳቸውን የተደፈደፈ ነገር ሁሉ አንድ ቦታ ላይ ሊያመጡ የሚፈልጉት። በብልጽግና ጊዜማ የተሰራው ግፍ መቼ እንደሚጎራረድ አናውቅም። እግዚአብሔር እሱ በሚሰራው በራሱ መልስ እሱ እኔማ እንደዛ ነው በቃ ያልኩት። አንዳንዴ እንደው ስለዚህ ነገር መናገር ላቁም እንዴ? ምክንያቱም መጽሐፍ አንዳንዴ ሰው ዝም ሲል እግዚአብሔር መስራት ይጀምራል ይላል። ምናልባት እግዚአብሔር መልሱን ይስጥ።
ስንት ግፍ ነው የተሰራው፣ ስንት በደል ነው የተሰራው። በጣም ያሳዝናል። ሰሞኑን ደግሞ ልክ እንደ አርሲ ወለጋውን ይዘውታል። ወለጋ ተይዟል፣ እየተጨፈጨፈ ነው፣ እያለቀሰ ነው፣ የሚደርስላቸው አጥተዋል። የተፈናቀለው ሰው በሺ ነው የሚቆጠረው። እንደነገርኩሽ 6 መንደር ማለት በርካታ ህዝብ ነው። ቪዲዮ እንዴት እንዳላመጣሁት አሁን በጣም ይቅርታ እንጂ አለ ቪዲዮ ራሱ ቅድም አሳይቻለሁ። መንደሩን ነው የለቀቁበት። የተዘረፈ ንብረት ከብት ምናምን እየተነዳ ነው የሚወሰደው። ለምን እንደዚህ ታደርጓላችሁ ስላቸው አሉ ቅድም አንደኛው አርደው ከብቱን የወሰዱትን እዛው እነሱ እያለቀሱ ፊታችን እየበሉ እየጨፈሩ እንትን ይታሉ። ምን ታመጣላችሁ? ይሄ ነው እየተደረገ ያለውና እናንተ ማንንም ለመክሰስ በማንም ላይ ጣት ለመጠቆም ቅንጣት ታክል የሞራል እንጥፍጣፊ የላችሁ። የዚህም ስራ ደጋፊዎች በድኖች ናቸው። ለስብዕና ለሰው ልጅ ክቡርነት ምንም ነገር የማይሰማቸው በእናንተ ላይ ቢደረግ በልጆቻችሁ ላይ ቢደረግ በእናት በአባታችሁ ላይ በአያቶቻችሁ ላይ በዘመዶቻችሁ ላይ ቢደረግ በማትፈልጉት ነገር ሌላው ላይ ሲደረግ የማይሰማቸው የቦሊቪያ ጥቁር ድንጋይ ውሃ ምንም የማይገባቸው ምንም ሰብአዊ ርኅራኄ የሌላቸው ዛሬ ደግሞ ለመክሰስ ትመጣላችሁ። ቢያንስ ይሄን ነገር እናትቁም እንኳ ብሎ እነሱም ያሉት ዛሬ ይሄን ነው። የመንግስት ሚዲያዎች ሳይዘግቡልን ይሄን ጉድ አሉ። ግድ የለም ይቅር። ከአካባቢው ሰው እንዴት የሀገር ሽማግሌ ይጠፋል የሚከላከልልን? ማንም የለም እያሉ የተናገሩትና መቲ የሚደረገው ነገር አንዴ በወለጋ አንዴ በአርሲ እያሉ እጅግ የሚያሳዝን ነው። በአማራ ተወላጆች ላይ እየተፈጸመ ያለው ነገር ነው። ሞገስ ጋዜጠኛ ሞገስ የኦነግ ሸኔ ነው ኦነግ ሽሜ የትኛው ነው እያለ ነበር። ኦነግ ሸኔ ነው ኦነግ ሽሜ ነው የአሩስን የገደለው እያለ ነበርና የተለያየ ስም ኦነግ ሸኔ የሚባል አለ። መንግስት ራሱ እኔ አሁን በኦነግ ሸኔ የሚባለው ራሱ ስሙም ከመንግስት ስለወጣ የመንግስት አካል መስለኝ ሲገቡም ያው ቅድም እንዳልኩ አቀባበልም ምንም ስለሚደረግላቸው ለዚህም ይመስለኛል እነዛኞቹ የራሳቸውን ስም ኦሮሞ ነፃነት ሰራዊት ነው እኛ የምንባለው ብለው ኦላ ብለው ራሳቸውን ይዘው በሌላ በኩል ወጥተዋል። ስለዚህ በግልጽ በየጊዜው መግለጫ ምንም እያወጡ እየነገሩ ነው። ሌላ ግን ዝም ብሎ ገዳይ አለ እንደምናውቀው። አብዛኛው ዝም ብሎ ሄዶ የሚያርድ የሚገል ወደድንም ጠላንም የኦነግ ሽሜው እና አብይ አህመድ ምናምን አብረው ያሉበት የጽዳት በስነስርዓት በቅድ ነው የሚደረገው። ኦፍኮርስ በቅድ ነው። እንዴት 8 ዓመት ብሎ የሚያቆመው ይጠፋል? እንዴት የሚያቆመው ብቻ አይደለም የሚያዝንለት እንዴት ይጠፋል? እንዴት የሚሞክር ይጠፋል? ከመሞከር አልፎ በቃ እንደው ነፍስ ይማር የሚልስ እንዴት ይጠፋል? ይሄ እኮ በግልጽ እየተደረገ ነው። አሁን በአጋጣሚ በደንብ ውስጥ ድረስ መግባትና ማየት ባለመቻሉ እየመጣን ሞተ ይሄን ያህል ሞተ ምናምን ወደ ሚዲያ የደረሰው ነው። የሆነ ጊዜ ላይ ግን ይሄ ጊዜ ሲያልፍ በጣም የሚያስደነግጥና ልብ የሚሰብር ዜና ነው የሚወጣው። ዜናውም ምን ያህል ኦርቶዶክስ እና አማራ የሆኑ ዜጎች ምን ያህል እንደተገደሉ በምን ቁጥር ንብረቱን የምኑን ምናምን እሱ የሚመለስ ነገር ነው። ንብረት ከጠፋ በገንዘብ የሚመለስ ነገር ምን ማለት የማይመለሰው ህይወት ግን በቁጥር በደንብ ተጠንቶ የተነገረን ጊዜ ግን በጣም የሚያስንቅ ነው። ሌሎቹን የሚያስንቅና ምናልባት ኢትዮጵያ በዘር ጭፍጨፋ ለሌላው ሀገር ጥሩ ምሳሌ የማስተማሪያ ምሳሌ እንደዚህም ተደርጎ ይጨፈጨፋል እንደዚህም ተደርጎ ዘር ይጸዳል የሚባልበትን ምሳሌ ትሆናለች ብዬ በጣም ያስፈራኛል። ዞሮ ዞሮ ለእያንዳንዱ ነገር ደጋግሜ ለካድሬዎቹም ለምንም እንዲያስቡበት የምፈልገው በዚህ መንግስት ስር የተሰሩ ወንጀሎች ጠቅላላ ኃላፊነቱን 100% የሚወስደው የብልጽግና መንግስት ነው። አለቀ። ራሱም ገደለ፣ አውቆም ማስገደለ፣ ሌላውም ሲገድለው አያገባኝም ካለም ሁሉንም ነገር ያደረገው እዚችን ሀገር አስተዳድራለሁ ብሎ መንግስት ነኝ ብሎ የሚናገረው አካል ነው። ስለዚህ ነፃ የሚወጣ የለም። ስለዚህ ከዚህ መንግስት ጋር መቆም ማለት በእነዚህ ሁሉ ደሞች፣ በእነዚህ ሁሉ ወንጀሎች፣ በእነዚህ ሁሉ ግፎች በሚደረጉት ጥያቄዎች ተጠያቂነት ውስጥ ራስን ማስገባት ነው። ሙሉ በሙሉ ራስን ማስገባት ነው። ስለዚህ ልታሰብበት ይገባል። ይሄ የሚወጡት መግለጫዎች ምናምን ሰው ቀየርን የሚሉት ዜና የሚሰሩት ምናምን እኛ ከዛ በላይ ሰዎች ነን። ብዙ ነገር የምናውቅ ሰዎች ነን። መተው ባለፈው ጳጳስ ናቸው እዛ አካባቢ አስተዳደር የነበሩት ተቀየሩ ተብሎ እልል ሲባል ነበረ በብልጽግና ካምፕ። ይኸው ተመልሶ ተገደሉ። ምክንያቱም እኛ ሰው እያልነበረም ያስገደሉት
ከበላይ አካል ስለሆነ በክልል ላይ የተደረገ ዘመቻ ያንን አካባቢ የማጽዳት ዘመቻ ከአማራዎችና ከኦርቶዶክሶች የማጽዳት ዘመቻ ስለነበረ እሱ ነው እየተከናወነ ያለው እና እኔ ለአድማጩም ለተመልካቹም ይሄን ነገር ለሚታዘበው እንደ ቀላል እንዲያዩትም አልፈልገው። አንድ ቀን ሙሉ መረጃ በኦሮሚያ ክልል ውስጥ ወለጋም በለው ሻሸመኔም በለው አርሲም በለው ወደዛ ደግሞ ወደ ከሚሴ አጣዬ እዛ ውስጥ ሁሉ የጠፋው አንድ ጊዜ ተደምሮ የመጣ ጊዜ የእድሜ ልክ ጸጸት ውስጥ የሚያስገባን ቁጥር ነው የሚሆነው ብዬ ነው የማስበው። ደረጀ ፍርዱንም በህግም በምድር ላይ በሰማይም ከላይ የሚጠፋ አይደለም። ይሄ ሁሉ መቼም እንባና ደም ፈሶ